ሰላም እንደናችሁ አማን ነው ከሰው ደረጀ ነኝ ከራዲካል ቲቶር የግሬድ 12 ፊዚክስ ዩኒት 2 ማየት ጀምረን ነበር ኤክሰርሳይዝ 2.4 ላይ ደርሰናል ኤክሰርሳይዝ 2.4 ቦስ 3 ጥያቄዎች ይዟል እነዚህ 3 ጥያቄዎች አሁን አብረን ለማየት እንሞክራለን ማለት ነው እሺ ጥያቄ ተራ ቁጥር 1 ምን ይለናል according to Kepler's law of planetary motion a satellite increases its speed as it approaches the sun and decreases its speed as it moves away from the sun ነው ሚለን true or false it's obviously true አይደል ጥያቄውን ክሊር በማድረግ እንጀምር በኪፕለር ሎ ኦፍ ፕላኔታሪ ሞሽን መሰረት ሳተላይቶች ኦርቢት በሚያደርጉበት ሰዓት ልክ ወደ ፀሐይ ሲቀርቡ ፍጥነታቸውን ይጨምራሉ ከፀሐይ ደግሞ እየራቁ መጡ ቁጥር ደግሞ ፍጥነታቸው ምን ይላል ዝግ እያለ እየቀነሰ ይመጣል ነው ሚለን ትክክል ነው አይደል ለምን እየቀረቡ መጡ ቁጥር which is gravitational pull ከፍተኛ ይሆናል ያንን gravitational pull overcome ለማድረግ ፈጥኖ ለማለፍ ምን ማድረግ አለባቸው ፈጥኖ ማለፍ አለባቸው እንደገናም ደግሞ ስለ conservation of angular momentum ዲስከስ እናደርግ which is ይሄ ሬዲየሱ በቀነሰ ቁጥር which is angular momentum conserved መሆን ካለበት ልክ ሬዲየሱ ሲቀንስ ስፒዱ ምን ማለት አለበት መጨመር አለበት አይደለ ባላንስ ለማድረግ በዛ መሰረት መልሱ ምን ይሆናል ትሩ ይሆናል ማለት ነው በጣም አሪፍ ጥያቄ ተራ ቁጥር 2 ላይ ደርሰናል given that the moon orbits earth every 27.3 days and that is in an average distance of 3.84 times 10^8 meter from the center of the earth እሺ calculate the period of an artificial satellite orbiting at an average altitude of 1500 km above earth's surface እሺ የተጠየቅነው ጥያቄ ምንድነው መጀመሪያ ላይ መረጃ ተሰጥቶናል ጨረቃ መሬትን አንድ ጊዜ ለመዞር which is 27.3 ቀናት ይፈጅባታል እና ሌላኛው መረጃ የተሰጠን መረጃ ደግሞ ምንድነው ከሴንተር ኦፍ ኤርዝ እስከ ጨረቃ ድረስ ያለው ርቀት ይሄን ያህል ነው ይሄ ሁለት መረጃ ከተሰጠን በኋላ ሌላ አንድ አርቲፊሻል ሳተላይት ደግሞ ኤርዝን ምን ያለ ነው እየዞረ ኦርቢት ያደረገ ነው ስለዚህኛው አርቲፊሻል ሳተላይት የተሰጠን መረጃ ምንድነው ከኤርዝ ሰርፌስ ማይንድ ዩ ከኤርዝ ከሰርፌሱ ምን ያህል 1500 ኪሎ ሜትር ርቀት ላይ ነው ያለው በዛ መሰረት ይሄ አርቲፊሻል ሳተላይት መሬትን ለመዞር አንድ ጊዜ ለመዞር ወይም ፔሪድ ኦፍ ዘ አርቲፊሻል ሳተላይት ነው ይጠይቅ ነው ማለት ነው ምን ያህል ጊዜ ይፈጅበታል ነው የተባል ነው ማለት ነው አሁን እዚህ ጋር ያለው ትሪክ ማይንድ ይሄ 1500 ኪሎ ሜትር ከኤርዝ ሰርፌስ ነው ርቀቱ ምን ማድረግ አለብን መጀመሪያ which is ከሴንተር ኦፍ ኤርዝ ነው ብዙ ጊዜ የምንፈልገው ሬዲየሱ ነው እሱ ለማግኘት radius of the artificial satellite is equal to እስከ የኤርዝ ከሴንተር ኦፍ ዘ ኤርዝ እስከ ሰርፌስ ኦፍ ዘ ኤርዝ ርቀቱ ምን ያህል ነው which is 6380 ኪሎ ሜትር አይደል ሲደመር ከሰርፌሱ ደግሞ እስከ አርቲፊሻል ሳተላይቱ ያለው ርቀት ስንት ነው which is 1500 ኪሎ ሜትር አይደል እሱን ስንደምር we will get 7880 ኪሎ ሜትር እንደዚህ እናስቀምጣለን አሁን የጠየቅነው ምንድነው the period of the artificial satellite ወይንም መሬትን አንድ ጊዜ ለመዞር ይሄ አርቲፊሻል ሳተላይት ምን ያህል ጊዜ ይፈጅበታል የሚለው ነው የጠየቅነው ማለት ነው አሁን ሁለቱም which is ጨረቃም ይሄ አርቲፊሻል ሳተላይትም ኦርቢት ያደርጉ ያሉት ሁለቱም ምንና መሬት ነው በዛ መልኩ በዚህ መልኩ አፕሮች እናደርጋቸዋለን የምታውቁት ነው and simple maths ነው ተከትላችሁ ረዱ and you will get the period of the artificial satellite will be approximately 1.9 ሰዓት ይሆናል ማለት ነው so this is the period of the artificial satellite ብለን እንመልሳለን ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ተጠይቁኛላችሁ ማለት ነው ይሄን ኬስ ያመጣ ነው ከኪፕለርስ third law of planetary motion ኪፕለር third law of planetary motion ላይ ዲስከስ ያደርግ ነው ማለት ነው በጣም አሪፍ ወደ ጥያቄ ተራ ቁጥር 3 ገብተናል ምን ይለናል how would the period of an object in a circular orbit change if the radius of the orbit doubled ነው የሚለው አሁን ደግሞ ኦርቢቱ ምን አይነት ኦርቢት ነው ሰርኩላር ኦርቢት ነው so if ራዲየሱ ደብል ከሆነ ራዲየሱ የኦርቢቱ ሬዲየስ ደብል ቢሆን ፒሪየዱ ምን ያህል ይሆናል ነው so በዛ መሰረት ሬዲየስ እና ፒሪየድን ሪሌት የሚያደርግልን የኪፕለር ሎ ስንተኛው ሎ ሶስተኛው ሎ አይደል በዛ መሰረት t ስኩዌር ማለት r ኪዩብ ነው which is ራዲየሱን ደብል ስናደርግ ፒሪየዱ ምን ያህል ይሆናል የሚለውን ለማወቅ እሱን እንጠቀማለን በዛ መሰረት አዲሱ ፒሪየድ which is ኒው ብንለው which is አሁን r ምን ሆኗል ደብል ሆኗል አይደል 2r ኪዩብ ነው የምናደርገው
አር ኪዩብ ነባር ሆነ። አሁን ግን አር ብቻ ሳይሆን አር ምን ሆኗል? ደብል ሆኗል ማለት ነው። ኦኬ ሶ በዛ መሰረት ይሄን ስናባዛው which is 8 አር ኪዩብ ይሆናል። ኦኬ ማይንድ ዩ እዚህ ጋር አሁን አር ኪዩብ ማለት ከቲ ስኩዌር ጋር እኩል ነው ብለን ነበር የተነሳ ነው አይደል? ሶ ዲስ ዋን which is አር ኪዩብ ምን ይሆናል? ቲ ስኩዌር ይሆናል ማለት ሶ ቲ ስኩዌር ኒው is equal to 8 ቲ ስኩዌር ይሆናል which is ስኩዌር ሩት ብንከተው we will get the new period is equal to ይሄኛው ስኩዌር ሩት ገብቶ which is 8 ማለት 4 ሲባዛ በ2 ነው። ሶ 4 ፐርፌክት ስኩዌር ነው ሲወጣ ስንት ይወጣል? 2 ይወጣል which is 2 ሩት 2 ቲ ይሆናል ማለት ነው። ኦኬ ግልጽ ነው አይደል? which is ቲ ስኩዌርም ስትወጣ ቲ ሆና ስለምትወጣ ማለት ነው። ኦኬ ሶ በዛ መሰረት አዲሱ ፔሪድ በዚህ ያህል መጠን ምን ይላል? ይጨምራል። ኦኬ ሬዲየሱን በጨመርነው ቁጥር ፔሪዱ በዚህ ያህል መጠን ይጨምራል ነው። ኦኬ በጣም አሪፍ በርቱልኝ፣ አጥኑ። ቀጣዮቹን ኤክሰርሳይሶች በሚቀጥለው ቪዲዮ አብረን እንሰራለን። ያልገባችሁ ጥያቄ ካለ ኮሜንት ሴክሽን ላይ ጠይቁኝ፣ ወይም ቴሌግራም ግሩፓችን ላይ መጠየቅ ትችላላችሁ። አመሰግናለሁ። ቻው